ሰላም እንኳን ደህና መጣ። ሁሉ ሰላም? እንኳን ደህና ቆየ። አልሐምዱሊላህ አልሐምዱሊላህ። ኦኬ ጥያቄ ያለው ሰው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ቅድም ቴሌግራም ላይ አንድ ጥያቄ ተጠይቆ ነበር ስለ አላህ ባህሪያት፣ እሱም በተመለከተ ነው። አንተ ነህ ጠይቄ የነበረው ቅድም የጻፍከው አንተ ነህ? አይ እኔም አይቼው ነው። እኔም ትንሽ ግራ ያጋባኛል ብዙ ጊዜ። ምን ነው ግራ የሚያጋባ? እንትን አሁን የአላህን ባህሪ ለምሳሌ እጅ አለው እግር አለው ምናምን እያለን ካመሳሰል ልክ እዛ ላይ ጽሁፉ ላይ እንደተባለው ፋንክሽናሊ አያመሳሰልብንም? ፋንክሽናሊ የሚባለው አይመሳሰል እንኳን የሚመስለው ምንም ነገር የለም ይላል። እጅ እና እግር ምን ያደርግለታል? እሱ ራሱን ቻይ ቋሚ አይደለ እንዴ? አዳምጣ። አይሰማም እንዴ? አይሰማውም እንዴ? ይሰማል ያ ጀማ? ይሰማል። ታዲያ ምንድን ነው የሚናቆረው? አይሰማም? ይሰማል። ታዲያ እየተደናቆርክ እኮ ነው። ልመልስልህ ስል ትደራረባለህ ራሱ ማለት ነው። አሁን ይሰማል? ይሰማል ኡስታዝ። አዎ አዳምጥ እና እንትን በል። ሲጀመር ጀምሮ የሚመስለው ምንም ነገር የለም። ሱራ ምዕራፍ 42 ቁጥር 11 ላይ የሚመስለው ምንም ነገር የለም፣ እርሱ ሰሚውም ነው ተመልካችም ነው ይላል። ማን ነው ሰሚውና ተመልካች የሚለው? አላህ። ሰውን ክልክል ከሆነ ከፍቶት ጠብታ ፈጠር ነው፣ ሰሚም ተመልካችም ማድረግ ነው ይላል። ማን ነው ሰሚም ተመልካች ያለው? ሰውን ነው እሱ እዚህ ጋር ተባለው እኮ። ለምንድን ነው ሰው እንዴት ተመልካች ይሆናል? ማለት ሰው የሚመለከት ከሆነ አላህ የሚመለከት ከሆነ እንዴት ነው የምታየው? መመሳሰል አይሆንም ቁርአኑ? አዎ መመሳሰል ነው፣ ግን እንዲመለከትበት የሆነ ማቴሪያል ወይ ነገር አድርጎለታል። ገባኝ። ግን መመሳሰል አይሆንም ግን ያን ወይ መመሳሰል አይሆንም ወይ ነው ጥያቄው። መመሳሰል ይሆናል። ለምን ይሆናል? ስለዚህ ቁርአን ያመሳስላል ማለት ነው? ይሄኛው ላይ እቀበለዋለሁ። አላህ ሰሚ ነው፣ ግን እኛ ጋር ተመሳሳይ አይደለም። ግን እግር እጅ አለው ስንል ወይ እንጂ ያግርና ኧረ ተረጋጋ። ቆይ እጅና እግር ጋር እንዲገባ በቀላሉ ነው እየመጣሁልህ ያለው። አትቸኩል። አላህ ይሰማል ያያል ሲባል ለምንድን ነው ከፍጡራን ጋር ያላመሳሰልከው? ይለያያል። እንደዛ ነው ማለት ያለበት። እጅና እግርም ይመሳሰላል። ወደ ፈንክሽኑ መሄድ እንችላለን። ይለያያል፣ አይመሳሰልም። አላህ ያያል፣ አዎ፣ ግን የሚያየው እንደ ሰው አይደለም። የሰው ማየት አንደኛ ውስንነት አለበት፣ ሁለተኛ ብርሃን ያስፈልገዋል። ያለ ብርሃን ማየት አይችልም። አላህ ግን ሲያይ በጨለማ ውስጥ ያሉ ነገሮችን ሁሉ ያያል። ለመስማት የኔ መስማት ውስንነት አለው፣ ሳውንድ ያስፈልገኛል። አላህ ግን በሰዎች ልቦች ውስጥ በሚንኮሻኮሹን ሁላ ይሰማል ራሱ። ስለዚህ የአላህ መስማትና የአላህ ማየት ከፍጡራን ማየትና መስማት ጋር ከማይነጻጸር ነው፣ አይመሳሰልም ብለህ ካልክ የአላህም እጅ ፈንክሽናል ማድረግ ትችላለህ ከፈለክ ማለት ነው። አሁን ጥያቄ የሚነሳው አንድ ነገር ፈንክሽናል ነው ብለህ ስትል አላህ ያያል ይሰማል ስትል ፈንክሽናል ነው? ከኛ ጋር ተመሳሳይ አይደለም። ፈንክሽናል ነው ወይ ነው? ፈንክሽናል ነው ወይስ አይደለም ነው የምልህ። ፋንክሽናልማ ነው። ኦኬ ምን ማለት ነው ፈንክሽናል ነው ስትል? ይሰማል፣ ግን የሱ መስማት ከኛ ጋር ፈንክሽናል ነው ስትል ምን ማለት ነው? ፈንክሽናል ነው ስትል ምን ማለት ነው የሚለውን የፈለኩት። ለምሳሌ አሁን እኛ እጅ ወይም ጆሮ የምንፈልገው ጠየቁ፣ ማየትና መስማት ፈንክሽናል ነው ሲባል ምን ማለት ነው ብለህ መልስልኝ። ይሄንን እኛን ተወንና አላህ ያያል ይሰማል የሚለውን ከፍያውን ወይም ደግሞ እንዴትነቱን ሳንመራመር ተውፊድ አድርገን ነው የምንቀበለው። ወደምናስጠጋው ወደ አላህ ነው። እንዴት እንደሚያይና እንዴት እንደሚሰማ አናቅም፣ አልተነገረንም በቁርአንና በሐዲስ። ማየቱና መስማቱ ፈንክሽናል ነው ስትል ምን ማለት እንደሆነ ንገረኝ ነው ያልኩህ። እኔ ያልኩት
ለምሳሌ አሁን የኛ አሁን እጅ እግር ምናምን ለመራመድ ነው። ያጠየኩ እሱ መጀመሪያ ምን ያደርግለታል እኮ እኮ አይንና ማየትና መስማት ለሱ ምን ያደርግለታል? ፈንክሽኑን ንገረኝ ነው ያልኩ። ማየትና መስማትማ እኛን ሊቆጣጠርበት ነው። ኦኬ ጥሩ። ማየትና መስማት የጀመረው ፍጥረት ከመፈጠሩ በፊት ያይና ይሰማ ነበር? ያይና ይሰማ ነበር ወይ? ንገረኝ። ምናልክ ድገምልኝ። አላህ ፍጥረትን ከመፍጠሩ በፊት ያይና ይሰማ ነበር ወይ አልኩ። ያይና ይሰማ ነበር ወይ? አዎ። ይናገር ነበር? ይናገራል። አላህ ይሰማል፣ ያያል አይደል? አዎ። ስለዚህ ፍጥረት ከመፈጠሩ በፊት አይ ፈንክሽናል ከሆነ ለማየት የሚታይ ነገር፣ ለመስማት የሚሰማ ነገር እንደ ሰው ከወሰድከውና ለመናገር ደግሞ አዳማጭ ካስፈለገ አላህ ፍጥረትን ከመፍጠሩ በፊት ማን ነበር የሚሰማው? ማንን ነበር የሚያየው? ማንን ነበር የሚያየው? ማንን ነበር የሚሰማው? ለማን ነበር የሚናገረው የነበረው? ነው አይናገርም ነበር? መልስልኝ። ከበድ ይላል። ስለዚህ አየህ ፈንክሽን አይሰራም ማለት ነው። ያንተ የመጣው ሎጂክ አይሰራም። ወይ ደግሞ እንደዛ ካልክ አላህ መስማት የጀመረው ማየትም የጀመረው መናገር የጀመረው ፍጥረትን ሲፈጠር ነው ካልክ ካለመሆን ወደ መሆን መጥቷል ማለት ነው። ያ ደግሞ ተገዩር የሚባል ነገር ውስጥ ነው የምትገባው። ካለመሆን ወደ መሆን ነው የመጣው ማለት ነው። ያ ማለት አላህ ደግሞ ነውነት ነው፣ ቢንግ ነው። በእኛ የምናምነው ነውነትን ነው የምንቀበለው። በአላህ ባህሪያት ውስጥ ነውነት እንጂ ሆነነት የሚባል ነገር የለም። ቢካሚንግ የለም። ቢካሚንግ የሚባል ባህሪ የለውም። አየህ ማየት ሲጀምር ሰው ሲፈጠር የተፈጠረ ነገር የግድ ያስፈልገዋል ለማየት። ለመስማት ደግሞ አዳማጭ ያስፈልገዋል። ለመናገር አዳማጭ ያስፈልገዋል። ለመስማት ደግሞ ድምፅ ያስፈልገዋል ብለህ ፈንክሽናሊ ካደረግከው አላህ ጋር ካመጣበት አጠቃላይ ዜሮ ይገባል ማለት ነው። ስለዚህ የአላህ ባህሪያትን አሁን ፈንክሽን ያደረግከው ፍጡሩን አይተህ ነው። ራሱ ፍጡር የግድ ምን ያስፈልገዋል? ለማየት የሚታይ ነገር ያስፈልገዋል። ለመስማት ድምፅ ያስፈልገዋል። ለመናገር ራሱ አዳማጭ ያስፈልገዋል አይደል? ፍጡር ጋር እንደዛ ነው አይደል? ትርጉም ያለው ታዲያ ከፍጡር ጋር ካላመሳሰልከው እጅም ለሆነ ነገር ያስፈልገዋል፣ እግርም ለሆነ ነገር ያስፈልጋል ብለህ ማለት አትችልም። ገብቷል? እንደዛ ካረከው ምንድነው የሚሆነው? አንዳንድ ባህሪያቶቹ በአጠቃላይ ማራቆት ነው ያለብህ። ሜታፎሪካል እየወሰድክ ከሆነ አንተ ተወሺ አላህ እጅ እንዳለው በቁርአን ተጠቅሷል አይደለ? አዎ ተጠቅሷል። ግን እጅ አለው ብለህ ትርጉም አለው? እጅ አለው የሚለው ትርጉም አለው? ትርጉሙ ያለው አይመስለኝም። ታዲያ እንደዛ ነው መቀበል ያለብህ። ከፊያውን ወደ አላህ አስጠግተህ ተውፊድ አድርገህ ወደ አላህ በማስጠጋት ነው መሄድ ያለብህ። እግርም እንደዛው አላህ ማለት ነው። አላህ እግር እንዳለው በቁርአንም በሐዲስም መጥቷል። አለው ግን እንደኛ አይደለም። የሱ መለኮታዊ እንጂ ሰዋዊ አይደለም። አምላካዊ እንጂ ፍጥረታዊ አይደለም። ከፍጥረት ጋር ለምን ታመሳስላላችሁ? ለምን እጅ ሲባል ፍጡራን ያላቸውን እጅ ጋር ለምን ትመጣላችሁ? ማየትና መስማት የሚለው ጋር ከፍጡራን ጋር ለምን ሳታመሳስሉት እንደምትቀበሉት እጅ አለው እግር አለው የሚለውን ነገር እኛ ከይፍያውን አናውቀውም ነው። አይ ትርጉም አለው ሜታፎሪካል ነው ትላላችሁ። ትርጉም ካለው ትርጉሙ ምንድነው ስትባሉ ደግሞ አናውቅም ትላላችሁ። ካላወቃችሁት በተቀመጠው ነገር ለምን እንትን አትቀበሉትም ነው እኛ ጥያቄ። ግልጽ ነው? አዎ ግልጽ ነው። አትቸኩል ግን ለወደፊቱ የምነግርህ ነገር አትቸኩል። ለንግግርም ለውሳኔም አትቸኩሉ። በተለይ አላህ ላይ ደግሞ በጣም አትዳፈሩ። የምነግራችሁ ነገር በጣም አደገኛ ነው። ከኩፍር በላይ ነው። በጣም የምትዳፈሩት አላህ ጥንቃቄ አድርጉ። ፍልስፍና የተቆላ ለመቀበል ከበደኝ። እጅግር ምናምን ሲል የመስማቱን እቀበለዋለሁ፣ ግን እጅግር አስረዳኝ እንጂ ከሰው ጋር ስለምታነጻጽሩት ነው አንደኛ ነገር። ሁለተኛ ደግሞ ፊሎሶፊካል አስፔክት ፈጣሪ ላይ ከሎጂክ ያለፉ ነገሮች አሉ። ከሎጂክ ጋር የሚስማሙ ነገሮች አሉ። ከሎጂክ ጋር አይጋጭም የፈጣሪ ሂሳቤ ማለት ነው። ግን የፈጣሪ ሂሳቤ ቢዮንድ አወር ሪዝን ራሱ አንዳንዴ ከፍጥረት በላይ ያለ አምላክን ከሎጂክ በላይ ሆኖ ነው የሚኖረው። ከሎጂክ ውጪ ሆኖ ነው የሚኖረው ራሱ ማለት ነው። ኮምፕሬንድ አታደርገውም ራሱ አንዳንዴ። ለምሳሌ ሁሉ ነገር ያያል ማለት ራሱ ልትነግረኝ ትችላለህ? እንዴት ብሎ ነው የሚያየው ሁሉ ነገር? እኔ ሁሉ ነገር ማየት አልችልም ራሱ። ስለዚህ እኔ በጊዜና በቦታ ውስጥ ስላለው ውስንነት ስላለብኝ
ሁሉ ነገር ማየት የሚባለው ነገር አይገርምህም? አንዳንዴ ስታስበው ሁሉ ነገር ያያል። አሁን ለምሳሌ እንዴት ነው የሚያየው? ሁሉ ነገር እንዴት ነው የሚያየው? እስቲ ንገረኝ። ሁሉ ነገር ይሰማል ፈጣሪ? አሁን ለምሳሌ እኛ እዚህ የምናወራውን ኢትዮጵያ ሰዎች የሚያወሩትን ዓለም ላይ ያለው በአጠቃላይ ይሰማል? ይሰማል እንዴ? አዎ ይሰማል። አዎ እንዴት ነው የሚሰማው? እስቲ ስለሆነ ንገር እኮ። እንዴት ነው የሚሰማው? እስቲ ሁሉንም እንዴት ነው የሚሰማው እሱ መለኮት ስለሆነ ይሰማል እኮ። እንዴት እንደሚሰማ ንገረኛ፣ እንዴትነቱን። ወላሁ አለም። እሱን ነው እኮ የምልህ እኮ። ልክ እንደዛው ነው በቃ። አየህ፣ የሌሎቹን ባህሪያቶቹንም እንደዛ መቀበል አለባችሁ። ከይፍያውን ተውሂድ የምታደርጉት ወደ አላህ ነው ማስጠጋት ያለባችሁ። ቁርአንና ሐዲስ ላይ በመጣው ነገር በተወሰበበት ወስፍ በተሰባበት ኢስባት ማጽደቅ ነው ራሱ የሰለፎች አቋም። ይሄን ይመስላል። ሌላ ጥያቄ አለ? ሌላ ጥያቄ ይሄ በቁርአን which is uncreated ነው is created ነው በሚለው ላይ ማለት ነው። ቁርአን uncreated ነው ካለን አረብኛ ቋንቋ የወረደበት ቋንቋ created አይደለም? አዎ ቋንቋው አረብኛ ቋንቋውም ፊደሉም የተፈጠረ ነገር ነው። አላህ ደግሞ አረብኛ ቁርአንን አድርጎ አወረደው ራሱ ማለት ነው። አረብኛውን ነው የተጠቀመው። ሪቪል የሚያደርገው አረማይስጥም ዕብራይስጥም አረብኛም ነቢያቶቹ የተጠቀመበትን ሊገባቸው በሚችለው ቋንቋ አላህ ተናግሯል። ሪል ይናገራል። የአላህ ከላም ነው። የአላህ ከላም ፍጡር አይደለም። ቋንቋም ፊደልም ድምፅም ፍጡር ናቸው። አላህ ግን ይናገራል። ሲናገር ለምሳሌ ቁርአንን ለረሱል ሰለላሁ ዐለይሂ ወሰለም ሪቪል ያደረገው በአረብኛ ነው። አሊፍ ላም ሚም ይላል። ይሄ ከየት ነው ይላል? ከየት ነው ይላል? ከአረብ ግልጽ ከሆነ ከአረብኛ ፊደሎች አይደለም። ከየት ነው ይላል? ከየት ነው የመጡት ይላል። አንቀጾቹ የተጻፉ ከየት የወረዱ ናቸው ይላል? ከአላህ። ስለዚህ የማን ንግግር ነው? የአላህ ንግግር ነው። የአላህ ንግግር ነው። አዎ የአላህ ንግግር ነው። ስለዚህ የአላህ ንግግር ከአላህ አትነጥለውም። ሲፋ ነው። የአላህ እውቀት ነው። ራሱ እውቀቱ መጥቶልሃልና ይላል። ፍጥረት ከመፈጠሩ አላህ አዋቂ ነው ወይስ አይደለም? አዋቂ ነው። ያውቃል። እውቀቱ ከፍጥረት በፊት ነበረ። አላህ አሊም ነው ወይስ ኢልም ነው? አሊም ነው። ኢልምስ ባህሪው ነው። ባህሪው ነው። ኢልም ፍጡር ነው ፈጣሪ ነው? የሱ ኢልም ፈጣሪ ነው። የሱ ኢልም ያላህ እሱ ኻሊቅ አላህ ነው። ኢልም ኻሊቅ ነው ወይስ መخلوቅ ነው? የሱ ነው ወይስ የሱ ኢልም ከሆነ የፈጣሪ ኢልም ከሆነ አንክሬትድ ነው የሚሆነው። ስለዚህ አንክሬትድም ክሬተርም ያልሆነ ግን ባህሪ የሚባል ነገር አለ ማለት ነው። አየው። ስለዚህ እንደዛ ነው ማለት ነው። ከሱ ጋር ናቸው ማለት ነው። ባህሪዎቹ ናቸው ሳይሆን ባህሪያው የተለያየ ባህሪ አለው። እሱ ማየት፣ መስማት፣ መናገር፣ ማወቅ፣ እውቀት የሚባል ባህሪ አለው። መስማት አለ፣ ማየት አለ፣ ቸርነት አለ፣ ንክስና አለ፣ ምናምን አለ። አንድ ጥያቄ ልጠይቅህ። ፈጣሪ ፍጥረትን ከመፍጠሩ በፊት ነበረ ወይስ አልነበረም? ነበረ። ከመፍጠሩ በፊት ፈጣሪ ነበረ? ምንጊዜም ፈጣሪ ነው እሱ። ማንን ፈጥሮ ነው ፈጣሪ የሆነው? እኛን ፈጥሮ። እኛ ከመፈጠራችን በፊት ፈጣሪ ነበር ወይ? ፈጣሪ ነው እኮ። ማንን ፈጥሮ ነው ፈጣሪ የሚሆነው? ፍጥረትን እሱ ስላለን ተመልከት። አየህ፣ ሰው ጋር ግን ስትመጣ ግን አባት ለመሆን ልጅ መውለድ ያስፈልጋል። ገበሬ ለመባል ማረስ ይጀምራል። ገበሬ ለመባል ማስተማሪ ለመባል ተማሪ ያስፈልጋል። ገብቷል? አባት ለመባል ልጅ ያስፈልጋል። ኮዝ ኤንድ ኢፌክት ውስጥ መጀመሪያ ኮዙ ተገላቢጦች ነው ስትመለከተው። ገብቷል? አንተ አዋቂ ለመባል ታዋቂ ነገር ያስፈልጋል። ኮዝህ ታዋቂ ነው። እኔ አንተን ዛሬ ነው ያወቅኩ። እኔ አዋቂ ነኝ፣ አንተ ታዋቂ ነህ። አንተን ነው ያወቅኩ። አንተ ሳትኖር አንተ ማወቅ እችላለሁ? አልችልም። ፈጣሪ ጋር ግን ለማወቅ መጀመሪያ ኮዙ አዋቂነት ነው። እሱ ነው የሚቀድመው። አላህ ነው የሚቀድመው። ሲፈጠር አይደለም ፈጣሪ የሆነው። ገባ? የተፈቃሪ ሲኖር አይደለም አፍቃሪ የሆነው። አላህ ጥንቱንም አፍቃሪ ነው። ማፍቀር የጀመረው ተፈቃሪ ፍጥረት ሲመጣ አይደለም። ለሰው ግን እንደዛ አይደለም። እናንተ ትልቁ ችግራችሁ ፈጣሪን ከፍጡር ጋር ማመሳሰላችሁ ነው። የሆነ ነገር ሲነገራችሁ ባህሪያት ለማራቆት ነው የምትሞክሩት።
ያ ነው በነገሩ። አጋጣሚ መተህ ስለጠየቅ እንጂ ሌላ ቦታ ነበር የሚመለሰው። ኡስታዝ አቡ ሙአዊያ ያለ እስቲ የተወሰነ ጨምርልን። አሰላሙ አለይኩም ኡስታዝ አቡ ሙአዊያ። በቂ ስለ ፈጣሪ ያወራን ፍጡር እንዴት ይመጣብሃል ግን? ምን አሉኝ ኡስታዝ? ኢስላም ስለ ፈጣሪ እያወራን ስለ አላህ እያወራን ስለ ፍጡር እንዴት ይመጣብሃል? አይ ቅድም ይሄ ብዙ ጊዜ የሆነ ኮንፊውዥን ይፈጥርብኛል ያውቃሉ ኡስታዝ። እጅ እግር ምናምን የሚባለው ነገር ለምሳሌ አሁን ለሰው ለሆነ ፋክሽን ነው የሚጠቀምበት። ያ ነገር እኔ ላይ ምን ፈጠረብኝ? እጅ እግር አለው ፈጣሪ ሲባል ምንም እንኳን ከኛ ጋር ባይመሳሰል እንኳን እያመሳሰልክ ነው። ግን አንተ ነህ አሁን እያመሳሰልክ ያለው። አሁን ገና ነው የገባኝ እኔ። ምን ጊዜም የሚያመሳስል ይኸው ስለ አምላክ እየተወራ ስለ ፍጡር አይወራም። ፈጣሪ ፍጡርን አይመስልም ከተባልክ በኋላ ስለ ፈጣሪ እየተነገረ ፍጡርን ካሰብክ ፈጣሪና ፍጡርን ያመሳሰልክ ነው ማለት ነው። ባጭሩ ለሁላችሁም ነው፣ ለሱ ብቻ አይደለም። ገብቶካል አሁን? አዎ ገብቶኛል። ስለ ፈጣሪ ፈላ ተድሪቡ ሊላሂ አልአምሳል አለ አይደል? ለአላህ ምንም አይነት ምሳሌ እንዳታደርጉ ካለ በኋላ ለአላህ ምሳሌ ማድረግ ወይም አላህ የሆነ ስለ አላህ ሲፋ ሲነገር ልክ ፍጡር የሚመጣብህ ከሆነ አላህን እያመሳሰልክ ነው ማለት። ሳያውቁት አሁን እጅ እግር ሲባል እኛ የምናመሳሰል አይመስልም? እንደዚህ የምንል ሰዎች አይመስልም? የሚያመሳስለው ግን ፈጣሪን ከፍጡር ጋር ስለ ፈጣሪ እያወራ ስለ ፍጡር ከመጣብህ የሚያመሳስለው ፈጣሪን ከፍጡር ጋር እያመሳሰለ ያለ አካል አለ ማለት ነው። አንተማ ስለ ፈጣሪ እያወራህ ነው፣ ስለ ኻሊቅ እያወራህ ነው። ገብቶካል? ማን ነው የሚያመሳስለው ከተባለ ፈጣሪን ከፍጡር ጋር የሚያመሳስለው እጅ ሲባል ስለ ፈጣሪ እየተወራ መክሉቅ ከመጣበት ሰውየው አላህን አመሳስሏል ከፍጡር ጋር ማለት ነው። ገብቶሃል? ወደፊትም እንዳይመጣባቸው ነው ጭንቅላታችሁ ላይ ከአላህ ሌላ ጥያቄ ያለው ሰው መጠየቅ ይችላል። እዛ እንወጣለን። እኛ ብዙ ሰዓት የለንም። አይ ወገኖችን እየፈለኩ ነበር፣ ገስት አላኩም የሉ። ዘትሮዝ አንተ ለዚህ ቤት አትመጥንም። ዝም ብለህ የሚደናቆር ሰው ነው አይመቸኝም። ዋሂድ አለ ኪንግ ነው መሰለኝ። ከሌላ አስወርዳቸው። ከሌላ ላይ ቦታ ስጥ። ማያወሩ ከሆነ አስወርዳቸው። ወይደን ማለት ነው። እነ ፖዚቲቭ ይቀመጡ፣ እነ ቢንት ይቀመጡ። እንትኖች ስለሆኑ ስራ ስለሚሰሩ እሱማ አህለል ቤት ናቸው። እሺ ዋሂድ አለ ዋሂድ አትሰማም? ላስወርድህ? የተደገሰልንን ድግስ እነግራቸዋለሁ። ኢንሻአላህ መረጃ እየሰበሰብኩኝ ነው። እሺ ድግስ ተደግሶልናል። ለኛ ለኢትዮጵያ ሙስሊሞች ኃይለኛ ድግስ እየተደገሰልን ያለ ነው። የዳዋ እንቅስቃሴው ለመምታት
አጀንዳ ተሰጥቷቸው የሚንቀሳቀሱ ሰዎች አሉ። ኢንሻአላህ በቅርብ ጥናታዊ እንትን ነገሮችን አድርጌ እመጣለሁ። ዝም ያልነው ንጽጽሩ እንዳይመታ ስለፈለግን ነው። የአቂዳ ጉዳዮች ላይ የምናምን ነገሮች ላይ ማንገባው አይ ቲንክ ንጽጽሩ ሌሎች ወንድሞች ስላሉ ያወሩ ብለን ስለለቀቅን ነው። እና ዳዋው ሰዎች ወደ ኢስላም ምንድነው ሙስሊም ያልሆኑ አካላትን ወደ ኢስላም ከመጣራት ይልቅ እርስ በርሳቸው ተባልተውና ተናጅተው ትኩረታቸው አጀንዳቸው ይቀየርና የዳዋ መጥራት ምናምን የሚባል ነገር ሰዎችን ማስተማር ምናምን የሚባለው ነገር እንዲቀር ተፈልጓል። እና እንደርስበታለን ኢንሻአላህ። በደንብ የተደራጀ ነገር ለያዝና እመጣለሁ። እንበርታኛ ብቻ ዳዋችን ላይ ፎከስ እናድርግ ኢንሻአላህ። ኡስታዝ ይሄ እኮ የሚቻል ነገር አይደለም። ያው ሰው ሊሞክር ይችላል፣ ግን ከቁርአን ጋር መጋጨት እኮ ማንም አይችልም። በጣም ከባድ ነው። አጀንዳ ነው። እስቲ ዝም ያልኩት ለዛ ነው። ራሱ እስቲ መረጃዎች ድምጽ ይሰማል ኡስታዝ? ይሰማል በደንብ። አይ ድምጽን ትንሽ ስለያዘኝ ነው። አይ ብቻ አላህ ሱብሓነሁ ወተዓላ በአንድ ቃል ነው የጨረሰው ብዬ ነው። ማንም ሰው ምንም ቢል ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወየእበ ላሁ ኢላ አን ዩቲመ ኑረህ ወለው ከሪሀል ካፊሩን ብሎ አላህ ሱብሓነሁ ወተዓላ እንደገለጸው ነው። ማንም ሰው ወደኋላ ማድረግ አይችልም። ይህን ዳዕዋ እንደፈለገ ቢል አላህ ቃል ገብቷል። አላህ ደግሞ ቃሉን ወዕደላሂ ላ ዩኽሊፉ ላሁ ወዕደህ፣ አላህ ቃሉን ወይም ደግሞ የገባውን ለሙእሚኖች የገባውን ነገር እንትን የሚል አይደለምና ዞሮ ይሄ ዳዕዋ ከፍ ይላል ኢንሻአላህ ቢኢዝኒላሂ ተባረከ ወተዓላ ማለት ነው። ኢንሻአላህ ለዛ ነው ኖርማላይዝድ የማድረግ ነገር ነው። አሁን ኖርማል ሁሉ ነገር ኖርማል የማድረግ ነገር ሁሉ ነገር የማድረግ እንትኑም ለእያንዳንዱ ላሉት ሁሩፋቶች ለእያንዳንዱ ለሚደረጉት የሽርክያት ራሱ ሁላ ሳይቀር መረጃ በተጠናከረ መልኩ ለማውራት እየተፈለገ ነው ያለው። የቀብር አፈር የሚንደባለሉበትንም ሙታኖችንም ማናገር አንዱ እኮ ብሎኛል እኮ ኢትዮጵያ የዛሬ 3 ዓመት ነው ምናምን 4 ዓመት ሰላም አለይኩም ወራህመቱላሂ ወበረካቱ። ሙይኑስ ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስታዝ? ሰማለሁ። አዎ አለክ ይሰማል። አይ ጥሩ ኢንሻአላህ። መግባት ፈልጉ ሰዎች ካላችሁ አንዳንድ አሳዩኝና መግባት ትችላላችሁ። በተለይ ቴሌግራም ላይ አሁን ስጠይቁኝ የነበረውን ጥያቄ እዚህ መጠየቅ ትችላላችሁ። ያው እኔ ቻት ብዙ አይደለሁም። ቻትና ጫት ትዳር ያፈርሳል ስለተባለ ከቻት መቆጠብ ጀምሬያለሁ። ቲክቶክ መንደሩ ሰላም ነው? ሙዩንስ ሰላም ነው? እኔ ምንም እኮ ይመስለኛል አብቻለሁ። የለም በቤትክ ብቻ ነው የምትታየው። እሱ ሳይሆን የለውም እንጂ ኖርማሊ በቤቴም እኮ ማለፊያ ነው ይሆንልኝ። በምን እድሌ? አይ ሰላም ነው፣ ሁሉም ሰላም ነው። ቶሎ በተገኘው አዎ አትጥፋ። እሺ አንተ ከሌለማ እኛም የለንም። አልጠፋም። ባይሆን ጸባይን አሰምራለሁ። ኦኬ
ኦኬ ጥሩ። ላቭ ጥያቄ አለ? ምንድነው ላቭ? ኦኬ ኦኬ ጥያቄ ያላችሁ ልጆች አንዳንድ አሳዩንና እስራኤልን ትደግፋለህ ብቻ ሳይሆን እዋጋለታለሁ። ኦኬ ጥሩ። አንዳንድ አሳዩንና ኦፓት ምንድን ነው የምትረብሸው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣህ። ጠፍተህ ነበር ኡስታዝ። እራለሁ። እሺ አይ ጥያቄ አለ? ነበረኝ ረሳሁት፣ ጠፋብኝ። እያሰብኩ ነው ገና። ራያን እንደ የምታወራው ሰላም አለይኩም። እኔ እኮ ልጁ መስሎኛል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ታዲያ ድምጽ ጠፋኝ? አይ እሱን ጠብቅ ይሆናል። እንዴት ናችሁ ኡስታዝ? ሰላም ነን አለን አልሐምዱሊላህ። ቀጥል። ጥያቄ ካለ ወደ ጥያቄ ግባ። ጥያቄ ነበር። ጥያቄ አለኝ ጠይቃ። በቁርአን ጉዳይ ላይ ማለት ነው። ጠይቅ። እሺ እንትኖች ያው ክርስቲያኖች ነው የጠየቁኝ እና ቁርአን ያው ፍጡር አይደለም እና በእስላም ፍጡር ያልሆነ ነገር ስንት ነው? በክርስትና ያው አንድ ነገር ብቻ ነው፣ ፈጣሪ ብቻ ነው ፍጡር ያልሆነው እና በእስልምና ፍጡር ያልሆነ ነገር ስንት ነው ብለው ጠይቀው ነበር። አዎ እንትን ነው ኦንቶሎጂ የሚባል ትምህርት አለ። ይሰማል? ኦንቶሎጂ የሚባል ትምህርት አለ እና እሱን ጠንቅቆ ካለማወቅ የተነሳ የሚመጣ ጥያቄ ነው ራሱ ማለት። በኦንቶሎጂ ዛት፣ ሲፋና ሸክስ የሚባሉ ነገሮች አሉ። ወይም በአማርኛ ምንነት፣ ማንነትና ባህሪዎት የሚባሉ ነገሮች አሉ። አሁን ለምሳሌ አንተ ምንድነህ? አንተ ምንድነህ? ሰው። ሰው ነህ። ማነህ? እኔ ሰው። ማነህ? እኔ ሙራድ እባላለሁ። ሙራድ ትባላለህ። ተመልከት፣ አሁን አንተ ሙራድ ትባላለህ። ምንድነህ ስልህ ሰው ነኝ አልክ። አንድ ነገር ጠቀስክልኝ። ኦንቶሎጂ እየተማርክ ነው። ማነህ ስልህ ደግሞ ሙራድ ነኝ አልክ። ሙራድ የማየት፣ የመስማት፣ የመናገር፣ የማወቅ ባህሪያት የለውም? አለው። የአንተ ንግግር አንተ ነህ ወይስ ከአንተ ውጪ ነው? ምንድን ነው? የኔ ባህሪ ይመስለኛል። ባህሪ ነው። ተመልከት ማለት ነው። ስለዚህ ቁርአን ያላህ ንግግር ከሆነ ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ቁርአን ያላህ ንግግር እንደሆነ ተገልጿል። ከላሙላህ ይላል። ስለዚህ ያላህ ንግግር ከሆነ ያላህ ከላም ከሆነ ያላህ ንግግር ነው። ያላህ ንግግር ከአላህ የምትነጥለው ነገር አይደለም፣ ባህሪ ነው። ቀለል አድርገህ ትጠይቃቸዋለህ። ፍጥረትን ከመፍጠሩ በፊት ፈጣሪ ፍጡራንን ያውቃቸዋል ወይስ አያውቃቸውም ብለህ ጠይቃቸው። ያውቃል ይሏል። ሁሉን አዋቂ ነው ይለዋል። ስለዚህ ከፍጥረት በፊት የሱ እውቀት ይቀድማል በላቸው። አዎ እውቀቱ ፈጣሪ ነው ወይስ ፍጡር ነው ብለህ ጠይቃቸው። እንደምነካ እውቀቱ ፈጣሪ አይደለም ፍጡርም አይደለም፣ የፈጣሪ ባህሪ ነው።
ምክንያቱም ፈጣሪ እውቀት አይደለም። ፈጣሪ አዋቂ እንጂ እውቀት አይደለም። እሱ አፍቃሪ እንጂ ፍቅር አይደለም። እሱ ተመልካች እንጂ ማየት አይደለም። እሱ ተናጋሪ እንጂ ንግግር አይደለም። እሱ ገብቷል። እሱ መሐሪ እንጂ ምህረት አይደለም። እሱ ቸር እንጂ ቸርነት አይደለም። እሱ ንጉስ እንጂ ንግስና አይደለም። ስለዚህ ባህሪያቶቹን እየሸነሸንን አናደርግም ማለት ነው። አላህ መልቲፕል የሆኑ ባህሪያቶች አሉት። ባህሪያቶች አትሪቢዩት ወይም ኤሰንስ ሳይሆን ምንድን ነው የሚባለው? ኢነርጊያ በግሪክ ኢነርጊያ ይባላል። በአረብኛ ሲፋት ይባላል። ሲፋ ባህሪ ማለት ነው። ስለዚህ አሁን ቁርአን ያለ ንግግር ነው ፖይንቱ ያለው። ስለዚህ እንደዛ መሆን የለበትም ማለት ነው። እና አንድ ቀለል ያለ ጥያቄ የተጠይቃቸው ያው የአላህ ከላም ደግሞ በሁለት ይከፈላል አይደል? ምንና ምን ይባላል? ከላም ከዊኒና ከላም ሸርዒ ተብሎ ለሁለት ይከፈላሉ አይደል? ያለ ንግግር በሁለት ይከፈላል። ከላም ከዊኒና ከላም ሸርዒ ተብለው ለሁለት ይከፈላሉ። ከላም ሸርዒ የሚባለው አላህ ሸሪዓ አድርጎ የሚያወርደው እንደ ቁርአን፣ እንደ ተውራት፣ ዘቡር ምናምን የመሳሰሉት ያለ ንግግር መመሪያ አድርጎ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር አቂዳ ይሄ ነው፣ ይሄ ነገር አኽላቅ ይሄ ነው ማለት ያለበት ብሎ የሚናገረው ንግግር ምን ይባላል? ከላም ሸርዒ ይባላል ማለት ሸሪዓዊ የሆነ ማለት ነው። ከላም ከዊኒ ደግሞ ማለት የሚፈጥረበት ነው። ሁን እያለ የሚለው ቃለ ለሁን ኩን ፈየኩን ይላል አይደል? ቃለ ለሁ ይላል ለሁ ለእርሱ ነገርን ማስገኘት ባሻ ጊዜ ማለት ነው። ስለዚህ አሁን አንተ የምጠይቃቸው ጥያቄ ምንድን ነው? አንተ አንድ ሰው መጥቶ በጥፊ ቢማታ ማለት ነው እጁ ተማቺ ነው ተመቺ ነው መምቻ ነው? የትኛውን ነው? መምቻ ነው ራሱ ማለት ነው እንጂ ተማቺ አይደለም። ተማቹማ አንተ ነህ። እጅ አይደለም የሚጠየቀው። ግን እጅ ከአንተ አይለይም። ያንተ ፓርት ነው። ኤግዛምፕሉን ነው የምሰጥህ። ስለዚህ አላህ የሚፈጥርበት ሁን የሚለው ቃል መፍጠሪያው ነው እንጂ ፈጣሪም አይደለም። ፈጣሪማ አላህ ነው። ፍጡር ደግሞ እኛ ነን መኽሉቅ የምንለው። አላህ ኻሊቅ ነው። ኻልቅ ደግሞ መፍጠር የሚባለው ነገር ደግሞ የእሱ ባህሪ ነው። ይሄ ነው ትምህርታችን። ጀዛከላሁ ኡስታዝ፣ ያመሰግናለሁ። እንደዛ ነው። እሺ ሪያን ጥያቄ አለ በዚህ ዙሪያ ላይ ኦንቶሎጂካል አርጊውመንት? አይ አሁን የለኝም። እሺ የሆነ እየፈለኩ ነበር። ቆይ ሳገኘው ጠይቃለሁ። ችግር የለውም። አመጠና ላምጣ ትጠይቀኝ እንጂ አስበህ ብትጠይቀኝ ደስ ነው የሚለኝ። እኔም ያው ስሰማ ነበርና ኡስታዝ አንድ ልጨምር። ሰዎች ሲያወሩ መሀል ላይ ጥልቅ ማለት ነውር ነው። አንድ በቤታችን ህግ እሱ ነው። ሁለተኛ ነገር ደግሞ ጫጫታ ያለበት ቦታ ላይ ሆኖ ማብራት የተከለከለ ነው። ሶስተኛ መሳደብ የተከለከለ ነው። እዚህ ቤት ስትመጡ ሶስቱን ነገሮች አክብራችሁ ነው እንግዲህ ሁሌ ነው የምናገረው። ያሰሙ ማለት ነው። ሽሪያ እንቀጥል። ረያን ቀጥል። ኦኬ አያውን አላገኘሁትም፣ ግን ቁርአንን ወደ አንተ ያወረድ ነው የሚለው በአንድ አምላክ አምልኮ ላይ የተጣመሙት ሁሉ እንድትል ነው። ምንድን ነው በአላህ ላይ ያጋሩትን እንትን እንድትል ነው የሚለው። ቦታውን አላገኘሁትም፣ ብቻ ፈልጌ ላገኝና ከወቅቱ ተነግረኛል። ሀሳቡንም ልረዳ አልቻልኩም። የሚለው እንትን ነው። እሺ በቃ ልፈልግ። ሀሳቡን ትንሽ እስከዛ ድረስ መግባት ትችላለህ ሙራድ። እሺ ኡስታዝ ልቀጥል? እንትን ማለት ትችላለህ። እሺ አፍወን ለቀደሙ እና አንድ ፓኪስታናዊ እንትን ገብቶ ቴሌግራም ላይ ገብቶ አንዳንድ ሀዲሶችን
ሪጀክት አደርጋለሁ አልቀበልም። እና ኢማም አህመድ ማነው ኢማም ሻፊዒ የሐዲስን ሁኔታ ቀይሮታል፣ ወደ ከቁርአን ጋር እኩል የማድረግ ሁኔታ አድርገው ነበረ እና አንዳንድ ሐዲሶችን አልቀበልም ምናምን ያለ ነበርና እንደዚህ አይነት ሰዎች አሉ ወይ እና ይሄስ እንዴት ይታያል ቢሉን ለማወቅ ነው። እኮ ከምን አንጻር ነው? ዝም ብሎ ስሜቱን ተከትሎ ከሆነ አይቻልም ማለት ነው። ደሊል ካለው መነጋገር ነው የማይቀበልበት ምክንያት። ቁርአን የአምላካችን የአላህ ሐሳብና መልእክት ነው። ለፍዙ ግን ወይም ደግሞ ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ቋንቋ፣ በራሳቸው ባህል፣ በራሳቸው ዘይቤ፣ በራሳቸው ሙዳይ ቃላት ተናግረውታል። የተናገሩት ሐሳቡ ግን ከአላህ ዘንድ ነው የሚመጣው። ወሂ ነው ብለን ነው የምናምነው። ግልጠተ መለኮት ነው ብለን የምናምነው። ቁርአን ማነው ሐዲስ ራሱ ግን ሐዲስ አላህ ከቁርአን የሚለየው ነገር እንደሚጠብቀው ቃል አልገባለትም። ስለዚህ ሐዲስ መሀል ላይ ሙናፊቃኖች ገብተው የመበረዝ አደጋም ገጥሞታል። ለዛ ነው ለአራት ተከፍሎ መጀመሪያ በትክክል ከሰሃባዎች በቀጥታ በታማኝነት የመጣ ሲሆን ሰሂህ ሐዲስ እንለዋለን፣ ኦተንቲክ እንለዋለን። መሀል ላይ ደግሞ ቼን ኖሮት ግን ቼኑ በጣም ያን ያህል ጠንካራ ጥናት ያስፈልገዋል። ዝም ብሎ ከመሬት ተነስቶ ሐዲስ አልቀበልም አንድ ሰው አለ። የማትቀበለው የትኛውን ነው? ደይፍና መውዱ ነው? አዎ እንደዛ ከሆነ አይቀበልም። ምክንያቱም አቂዳም ፊቂ የሚመሰረተው የእንትን ላይ ነው፣ ሰሂህ ወይም ደግሞ ሐሰን በሆኑ ሐዲስ ላይ ነው፣ ኦተንቲክ በሆኑ ላይ ናቸው፣ ጉድ በሚባሉ ነገሮች ናቸው። ስለዚህ መቅቡል ስላልሆኑ መርዱድ ናቸው፣ ሪጀክት የተደረጉ ነገሮች ናቸው። በዛ ላይ ማለት ነው እንትኑ እንዳያሳስት መረጃዎቹ ይቀመጣሉ፣ ሐሰት መሆናቸው ዶክሜንትድ ሆነው። ያ ነገር እኮ ፋብሪኬትድም ነው ያለው ዊክ ነውም ብሎ የሚያሉት የኛ ስኮላሮች ናቸው አጥንተው ያስቀመጡት ያንን ነገር ማለት ነው። ሰውን እንዳያሳስት ወደፊት ብለው ነው ያስቀመጡት እና ጥሩ ስራ ነው የተሰራው። ባይብል በእንደዚህ አይነት ነገር ቢጠና ኖሮ ይሄ ሁላ ነገር አይመጣም። ሳይናቲከስ ሌላ የራሱን የቻለ ላይን ይዞ ነው የመጣው። ቫቲካንስ ራሱን የቻለ ላይን ነው። አሌክሳንድሬስ የራሱን የቻለ ነው። ኤፍሬማይ ኮዴክስ አንግሎክስ የሚባለው ኮዴክስ ዋሽንግተንስ የሚባለው እነሱ ሁላ ራሳቸውን የቻሉ ቼን ከሆነ መስመር ላይ መጥተዋል። ግን እነሱ ብሮክን ቼን ናቸው። የተሰበረ ሰንሰለት ነው ይዘው የመጡት እና ከየት እንደመጡ ምንጫቸው አይታወቅም። ግን መጥተዋል ኦልሬዲ ማለት ነው። እርስ በርስ ቴክስቹዋል ቫሪያንትም አላቸው። የስምም የሀሳብም የቁጥርም የምንም ልዩነት አላቸው በመካከላቸው ማለት ነው። በመካከላቸው ያለው ልዩነት የተጠና ጥናት የለም፣ ራሱ ሰንሰለት የለውም። ሐዲስ ግን ቢያንስ ሰንሰለት አለው። ሰንሰለት የሌለው ነገር ተቀባይነት የለውም ከየት እንደመጣ ምንጩ ካልታወቀ እና በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላለህ ለማለት ፈልጌ ነው። እሺ ጀዛከላህ ኡስታዝ። አንድ የመጨረሻ አይበቃም ወንድም? ሁለት ጥያቄ ነው እኛ የምናስተናግደው። አንደኛ ጠቅለል አድርገህ እሺ ልመርቅልህ፣ ግን ለሌላ ሰው እድሉን ብሰጥ። እሺ ኡስታዝ። አይ ባይብል ስላልክ ነው፣ በባይብል ላይ ትዝ ስላልከኝ ኡስታዝ። ኦኬ ሙሴ ኦሪትን ከጻፈ የእሱን ሞት ማን ነው የጻፈው? እና ሌላ ሰው ጽፎታል፣ የሌላ ሰው እጅ ገብቶበታል ስትል ስለሰማው ነው። እና አንድ ፕሮቴስታንት ምን አለኝ፣ እሱ ሙሴ ቀድሞ በመንፈስ ቅዱስ ተሞልቶ ቀድሞ ሞቱንም የጻፈው ቀድሞ ነው ምናምን እያለ ሲያወራ ስለሰማው ነው። ጥሩ ጥያቄ ነው። ጥሩ ነው። ጥሩ ሎጂክ ነው። ግን እንደዛ እንዳትል አንደኛ ደሊል ያስፈልጋል፣ ማስረጃ ያስፈልጋል። ሁለተኛ ነገር ደግሞ ጸሐፊው እስከዛሬ ድረስ እያለ ያወራል እንደ ሙሴ ያለ ነቢይ ከዚያ በኋላ በእስራኤል ውስጥ አልተነሳም ይላል። በኋላ ላይ ያለ ሰው ነው የሚናገረው ተናጋሪው ጸሐፊው። ከዛ በኋላ ይላል እስከዛሬ ድረስ የሚለው ነገር አለ። እስከዛሬ ድረስ ማለት ኦልሬዲ ያለፈን ነገር ሙሴም ቀበሩት ምናምን ነገር እያለ ያወራ ያለው እሱ ራሱ ቢሆን ኖሮ ይቀብሩኛል እያለ ነበር የሚናገረው። ፊውቸር ቴንስ ከሆነ የሚናገረው ፓስት ቴንስ ነው አንደኛ ነገር። ሁለተኛ ነገር ደግሞ ከዚያ ወዲያ በእስራኤል ውስጥ እንደ ሙሴ ያለ ነቢይ አልተነሳም አለ። ከዚያ ወዲያ የሚለው ነገር በኋላ ላይ ያለ ሰው ነው።
ሌላ ብዙ እንደዚህ አይነት ምልክቶች አሉ። ራሱ ለምሳሌ ዘፍጥረት 36 ላይ እንደዛ የሚናገረው ነገር አለ። ከእስራኤል ላይ ንጉሥ ከመንገሱ በፊት በኤዶም ላይ የነገሱ ነገስታት ይላል። በእስራኤል ላይ ነገስታት ከመንገስ ከጀመሩ በኋላ ያለ ሰው ነው እየተናገረም እየጻፈም ያለው ያንን ነው። እና ብዙ ምልክቶች አሉ። እሱ ያለው ነገር እንደ ሎጂክ ልትጠቀምበት ትችላል። ግን አንደኛ ደሊል የለም፣ ኢስቲድላል ማድረግ አይቻልም። አንድ ሁለተኛ ነገር ደግሞ እንትኑም ጂኦግራፊካል ሎኬሽኑ እና የክሮኖሎጂካል አፕሮቹ ያንን እንድንል ድምዳሜ እንድንደርስ አያደርሰንም እና አያስኬደውም ማለት ነው። አያዋጣውም። እሺ ጀዛከላህ ኡስታዝ። ኦኬ ወያከል ሌሎቻችሁ ጥያቄ መጠየቅ የምትፈልጉ ሰዎች ካላችሁ ጥያቄ መጠየቅ ትችላላችሁ ገብታችሁ። አድሚን የለም እንዴ ዛሬ? አድሚን የለም። ከስር የሚጻፈው ነው እቺ ዊልዳ የምትባለውን አድሚን ናት ለምሳሌ፣ ግን ቤቱን አትቆጣጠርም። ለምሳሌ ቤቱን መቆጣጠር እንኳን አልቻለም። ኦኬ ጥሩ። ኡስታዝ ጀማል መጥቷል። እንግዲህ እሱ ያስገባቸዋል። ሳቢር ጥያቄ አለ? ሰላም አለይኩም። ሳቢር ሳቢር ኦኬ፣ አውርደው። ኡስታዝ ጀማል ጥያቄ ያለ ሰው ይግባ። ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሊሆነውን መቀበል እንደምንችል ነው የተነገረ። አሁን ግን ማንም እየተነሳ ጥሩ ቢዳ አለ፣ ጥሩ ቆንጆ ቢዳ የሚባል አለ ብሎ እየተነሳ ሁሉም ሰው እየተነሳ ዲን ላይ እንደፈለገ ይጨምራል ማለት ነው የተመቸውን ነገር። እኔ ሰላተል ፈጅርን ጠዋት ተነስቼ 3 ረካዓት እሰግዳለሁ ማለት ነው። ምን ነው ሲባል አይ ጥሩ ቢዳ አለ፣ ምንም ነገር ያረኩት ነገር የለም፣ ላላ ብጨምርለት ምን ይለዋል የሚል ነገር ይመጣል ነገ ጠዋት። እሱ ብቻ አይደለም ራሱ ኖርማል ማለት ነው። አንድ ነገር ለመከልከል ሐራም የሚል ነገር ቁርአን ላይ ግድ መኖር አለበት የሚባል ከሆነ አንድ ቀለል ያለ ጥያቄ ነው የምጠይቀው። አላህ በቁርአን ውስጥ ሙስሊም ወንዶችን የአህሉል ኪታቦችን ማግባት ተፈቅዷል አይደል? ኢማም ቡኻሪ ማነው አቡል ቡኻሪ ኡስታዝ ፈቅዷል አይደል? ፈቅዷል። ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ኦኬ። ሴቶችን ደግሞ ለፈቅዷል እንዴ? ሙስሊም ሴቶች ካፊር ወንዶችን የማግባት ክርስቲያኖችን አህሉል ኪታቦችን የለም፣ እንደዛ የፈቀደበት ቦታ የለም አይደል? የለም ማራሂ። ስለዚህ የከለከለበት ቦታ አለ። ያው ይታወቃል፣ አስሉ ሐራም የነበረ ነገር ነው ይሄ ነው። ስለዚህ ተመልከት። ስለዚህ የተከለከለበት ቦታ ስለሌለ ምን ማለት ይቻላል? የግድ አንድ ነገር ክልክል መሆን መጥፎ ነገር ለመሆን የግድ ምን መሆን አለበት? ሐራም መሆን አለበት፣ ሐራም መባል አለበት የሚባል ከሆነ ይህንንም ነገ ጠዋት ተነስተው ማድረግ ይችላሉ ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሐራምም ግልጽ ነው፣ ሐላልም ግልጽ ነው፣ በመካከል ያለ አጠራጣሪ ነው። የሚያጠራጥር ነገር ሲኖር ወደማያጠራጥረው አዘንብሉ ተብሏል። ደሊል ወዳለው ነገር ማለት ነው። እና ሆን ተብሎ የቤት ስራ እየተሰጠን ያለው ማለት ዝም ያልነው አውቀን ነው እኛ። ሁሉ ነገ ጠዋትም ጫትም እኮ ደሊል ሊኖረው ይችላል። ጫቱም ጭፈራውም አሁን ያው ደሊል ከሆነ ነገ ጠዋት ደግሞ ጫትም ምንም ችግር የለውም ይልሃል። ይመጣና ማስረጃ አለ ዑለማዎቻችን ይቅሙ ነበር ይልሃል። ይመጣና ከዛ መልካም ቢዳ ነው ይልሃል። ምንም እንትን የለውም፣ እንደውም አይምሮ ይከፍታል፣ ብሪሊያንት ያደርጋል ምናምን ሊል ይችላል። እንዳለ ወደ ድሮ ነገር ነው የሚመልሱን። እመኑኝ ይጠጣሉ እኮ ኡስታዝ የድሮ ነገር እንዳለ የድሮ ነገር ይመለሳል። የድሮ ይሄ ዝም ብሎ የሚልፈሰፈሰው ሰላት የማይሰግደው በስነ ስርዓት ረመዳን ሲመጣ ጠብቆ የሚጾም ሌላውን ቀን የሌለበት መስጊድ አካባቢ ለማይደርስ ዲኑን የማያውቅ ታቦታችን መጣ ታቦታችን ገባ እያለ የሚል
ገብርኤልና ጊዮርጊስ ጠላ የሚጠምቅ ትውልድ ለማምጣት ነው። ተመልሶ ወደኋላ ሊጎትቷችሁ ነው። እመኑኝ፣ ዋጋ ያስከፍላችኋል። ታለቅሳላችሁ ራሱ ማለት ነው። እና ከአሁኑ ነው መንቃት። ዲናችሁ ላይ አተኩሩ። ወደ ቁርአንና ወደ ሐዲስ ተመለሱ። ምንም እንትን የሚለው ነገር የለም። አላህ ሞሊድን አላከበርክም ብሎ ይጠይቀኛል ብላችሁ ጠይቋቸው እስቲ። አይ ጠይቋቸው። በቃ እኛ ግን እናከብረዋለን፣ ጥሩ ቢዳ ነው ብለን እናከብረዋለን ይላሉ። ግን ባለማክበሬ የምቀጣው ነገር አለ? ማላገኘው አጅር አለ? አጅሮች በአጠቃላይ ተጽፈዋል። ገብቷችኋል? እየተሰራ ያለው ስራ በደንብ እንትን ነው። ራሱ መምታት ነው የተፈለገው ነገር ማለት ነው። ንጽጽሩ መምታት ይፈልጋል። ሰዎች ወደ ኢስላም የሚጣሩትን ሰዎች መምታት ይፈልጋሉ። ይሄ ነገር ነው ያለው ማለት ነው። እና የተደገሰልን ነገር ብዙ ነገር ነው። ኢንሻአላህ አንድ ቀን ፕሮግራም አድርጌ እመጣለሁ። እንግዲህ እጄ ላይ መረጃዎች ይግቡ፣ እያንዳንዱ ነገሮች ማለት ነው። ከዛ በኋላ ማህበረ ቅዱሳን መጅሊሱን ተቆጣጥረው ታዩትና ታለቅሳላችሁ፣ ደም እንባ ታለቅሳላችሁ። አሁን ካልነቃችሁ ማለት ነው። ማህበረ ቅዱሳን የሚመራው ፕሮቴስታንት የሚመራው መጅሊስ ይመጣና ደም እንባ ታለቅሳላችሁ። ሶሪያ ትዝ ትላቸዋለች። ሶሪያ ትዝ ይላቸዋል። ኢራቅ ትዝ ይላቸዋል። ሊቢያ ትዝ ይላቸዋል። ያኔ ቀጥሉ። አይ ኡስታዝ፣ ይሄ ኢንሻአላህ በእኛ እድሜ በእኛ እንትን የሚሆን አይመስለኝም። ኢንሻአላህ አላ ኩል ያህል ሁሉም ሰው ይሞክራል። አስታውሳለሁ ልጆች ሆነን ምናምን እንትና የሚባሉ አሉ እንደዚህ ነው ምናምን እያሉ በተለይ ይሄ ትክክለኛው የሆነ እስልምና በጣም ባልሆነ መልኩ ሰዎች ላይ በመሳል የሆነ በቃ ሙተነጢዕ የሆነ ምንድነው የሚባለው ያለ ቦታ አጥባቂ በጣም በቃ በተለየ መልኩ ዲን እንዲያመጣ አክራሪ ከሌላው ጋር መኖር እንደማይችል አድርጎ የመሳል አባዜ ማለት ነው። ኡስታዝ አይተው ይሁን አታየው አላቅም። የዘመን መለወጫ ፕሮግራም ተብሎ ተለቆ አይተሃል? በቴሌቪዥን ላይ ቪዲዮ ደርሶኝ ነበር እና ተጋባዥ የነበረው በቅርብ ቀን ዘፈን ሐላል አድርጎ የነበረው ግለሰብ ነውና እንኳን አደረሳችሁ። ይሄ የኛም በዓል ነው። ይሄ በጣም የምንደሰትበት ነው። እንኳን ለእንደዚህ ዓመተ ምህረት በጣም አደረሳችሁ፣ ሁሉንም አንድ የሚያደርግ ነው ምናምን ብሎ በቃ ያልተወራ ነገር የለምና እንዳልከውም በጣም ከባባድ ነገሮች ከፊት ለፊታችን እንዳሉ የሚያሳዩ ነገራቶችን በግልጽ ተነግሯልና ስለ አርት ተነስተዋል፣ ስለ መሰል ነገራቶችና አላ ኩል ሐል ኢንሻአላህ ምንም ቢደረግ በዚህም ተባለ በዚያ አላህ Subhanahu Wa Ta'ala ምንድነው ይሄንን ነገር አይፈቅድላቸውም የሚል ነገር ነው ለማስተላለፍ የምፈልገው። ነገር ግን አሁንም ኡስታዝ ሰዎች አንዳንድ ሰዎች በጣም እየተዘናጉ ነው። ኖርማሊ የሚጠቅመን ቦታ ነው መግባት ያለብን፣ ወይም ማለት ዒልም ያለበት ቦታ፣ የሆነ ነገር ከፍ የሚያደርገን ቦታ፣ አንድ እርምጃ ወደፊት የሚያደርገን ቦታ ላይ ነው እንጂ በተለይ ግልጽ ሐራምነታቸው ግልጽ የሆኑ በጣም ከባባድ አንዳንዴ ርዕሶች ራሱ እኮ የሆነ አንድ በር ይሆናሉ ታውቃለህ። ለምሳሌ አሁን እስቲ አስካሪ መጠጥ ሐላል ነው ሐራም ወይም ደግሞ ምን ትላላችሁ ተብሎ ርዕስ በዚህ ጉዳይ ላይ መወያየት ማለት በራሱ ምንድነው ሰዎችን ለዛ ነገር መጋበዝ ነው። በቃ የታወቀና የተደመደመ ነገር ነውና ስለ ቢድዓ መሰል ነገሮች በጭራሽ ኢስላም ሙሉ ለሙሉ የኮነናቸውን ተግባራቶች ርዕስ ተደርገው ሲደረጉ ለእንደዚህ አይነት ነገራቶች ችላ ማለትን በጣም ያስፈልጋል ብዬ ነው ማሰብ። አብዛኞቹ ሰዎች አሁን ግርግር እያበዙ ነው። ርዕሱን ራሱ እንደ ርዕስ መያዝ እንትን ያደርጋል፣ አንዳንዴ መርዳት ይመስላልና አላ ኩል ሐል ኢንሻአላህ አይሳካም በኢዝኒላህ ተባረከ ወተዓላ። አላህ Subhanahu Wa Ta'ala ዲኑን የሚጠብቅ ነው። በነገራችን ላይ አዲስ ነገር አይመጣም። ነብዩም አለይሂ ሰላቱ ወሰላም ቅያም ቀን ሲቃረብ ከሚከሰቱ ነገሮችን ሲያነሱ በጣም ምፈራላችሁ ከመሲህ ደጃልን በላይ ብለው እንደው የሚያስቀምጡት በጣም መሰጋላችሁ ነገር አኢመተል ሙዲሊን ነው። የአዋቂ አውቀው የሚያሳስቱ ሰዎች እንደሚመጡ ተናግረዋል። በሌላ ቦታ ዱዓቱን ዐላ አብዋብ ጀሃነም ብለው ለሁዘይፋ ኢብኑ የማን ለሚባለው ሁዘይፋ ለሚባለው ታላቁ የእሳቸው ሚስጥረኛ ሰሃቢ ሲነግሩት ወደ ጀሃነም በር የሚጣሩ ሰዎች ይመጣሉ። ከዚያ በጣም ተደናገጠ። ከዚህ ኸይር በኋላ ሸር ይመጣል። አዎ ሸር ይመጣል። ከዛ በኋላ ኸይር አለ። አዎ ኸይር አለ። ነገር ግን እንትን ነው መላቅጡ የጠፋው ነው። ደኸሉን አሉ ነብዩ አለይሂ ሰላቱ ወሰለም። የሆነ የተድበሰበሰ ነገር ወይም ጭስ ያለው ወይም ጥርት ያላለ ድብልቅልቁ የወጣ ነገር ሊኖር እንደሚችል አስቀመጡና ከዛ ግራ ገባውና አጥማሚ ወደ እሳት የሚጣሩ ሰዎች ወደ ጀሃነም በር አዎ አሉ ነብዩ አለይሂ ሰላቱ ወሰለም።
መን አጃበሁም አሉ እሺ ብሎ ጥሪያቸውን ተቀብሎ በእነሱ መንገድ የሚጓዝ የሆነ ሰው ቀዘፉሁ ፊሃ እሱ ውስጥ ይከቱታል፣ አምጥተው ጀሃነም ውስጥ ይወረውሩታል። በጣም ተደናገጠና ሰሐቢዩ ሲፍሁም ለና ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እስቲ እንዴት ናቸው? እስቲ ምን አይነት ሰዎች ናቸው ግለጽልን ብለው አላቸው ባህሪያቸውን። ሁም ሚን ጅልደቲና እነሱ ከኛው ናቸው አሉ፣ የኛው ቆዳ ናቸው። ያኒ ሙስሊም ነን የሚሉ ከሙስሊሙ ማህበረሰብ የሚወጡ ሰዎች ናቸው። ወየተከለሙነ ቢአልሲነቲና በእኛው አንደበት ይናገራሉ፣ አረብኛ ያነባሉ፣ ሐዲስ ይናገራሉ፣ ቁርአን ያናገራሉ ስታያቸው ማለት ነው። ግን የሚገርመው እነዚህ ሰዎች ወደ ጀሃነም በር የሚጣሩ ናቸውና ግን እንደው ግራ እንዳትጋቡ ተዕሪፉ ሚንሁም ወይም ከነሱ ታውቁባቸዋላችሁ፣ የሚሰሩትን ነገር ትገነዝቡና ወቱንኪሩ ይሄ የምትሰሩት ነገር አግባብ አይደለም ብላችሁ ታወግዙባቸዋላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸው ይነግሯቸው ነበርና ነብዩ አለይሂ ሰላቱ ወሰለም ተናግረውት ያልተከሰተ ነገር የለም። ይሄ ራሱ የነብዩ ሰለላሁ ዐለይሂ ወሰለም አንድ ከነገሩን ነው። በቃ ፊትና ነውና ይሄንን ነገር መረዳት ያስፈልጋል። ምንም አንዳንዴ ግራ ተጋባው ምን ልሁን የት ልሂድ የሚሉ ሰዎች ይበዛሉ። ምንም ግራ የሚያጋባ ነገር የለም። ትክክለኛው ዲን ብሎ ማለት ነብዩ አለይሂ ሰላቱ ወሰለም ያለፉበት ነው። ስለዚህ በንትርክ በመሰል ነገሮች ሳይሆን ዲንን የሚያዘው ቁርአንና ሐዲስን ልክ ነብዩ አለይሂ ሰላቱ ወሰለም ለባልደረቦቻቸው ባስተማሯቸው ልክ ተረድቶና ተገንዝቦ ማለፍ ነው። በቃ ኢስላም ቀላል ነው፣ ወደዚህ ወደዛ የለውምና በዛ ልክ ያዙት። ኢንሻአላህ ብዙ ተሞክሯል ይሄን ዲን ወደኋላ ለማድረግ ብዙ በተለይ አህለ ሱና የሆነ በተለይ ለሱና ጽናት ያላቸው ሀገራትም ይሁን ማህበረሰብም ይሁን ብሔርም ጎሳም በለው በጣም ብዙ ጫና ይደርስበታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ላይ በዳ አልኢስላሙ ገሪበን ፈሰየዑዱ ገሪባ ብለዋል። እስልምና ሲመጣም መጀመሪያም ሀብለን ዳዕዋ ሲደረግም ነብያቶች እንግዳ ተደርገው ነው የመጡት፣ ለወደፊትም ደግሞ እንግዳ ይሆናል ብለዋል ነብዩ አለይሂ ሰላቱ ወሰለም ማለት ነው። ስለዚህ እነዚህ ግን እንግዳ የሆኑ ሰዎች በጀነት ላይ ትልልቅ የሆኑ ዛፎች አሏቸው፣ ወይም ደግሞ ምንኛ ያማረላቸው ነው እነዚህ ሰዎች ምንኛ ያማረ መስተንግዶ ይጠብቃቸዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና በዚህ ጊዜ አዱ ዐለይሃ ቢነዋጅዝ ያሉበት አገላለጽ ዑለማዎችም ሲያስቀምጡ ለምን ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በኋላ በጣም ብዙ ልዩነቶች ይከሰታሉ፣ እነሆ መን የዕሹ ሚንኩም ፈሰየራ እኽቲላፈን ከሲራ ብዙ ልዩነቶችን ያያል፣ ብዙ አለመግባባቶችን ውዝግቦችን ይመለከታል ብለው ከዚያ በኋላ ትክክለኛውን መንገድ አለይኩም ቢሱነቲ ብለው ወሱነት الخلفاء الراشدين የኔን ሰሃባዎች እነዚያን የኹለፋኡ ራሺዲን መንገድ የኔን መንገድ አጥብቃችሁ ያዙሉና አሉና ምንድነው አዱ ዐለይሃ ቢነዋጂዚ ነው ያሉት። በቀንጣጤ ጥርሳችሁ ወይም በመንጋጋችሁ አጥብቃችሁ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ዑለሞች ለምን ነብዩ ሰለላሁ ዐለይሂ ወሰለም በጥርሳችሁ በመንጋጋችሁ አጥብቀው ያዙ አሉ ሲሉ የሚጎተት ሰው ስለሚኖር ነው። ና ወደ ቢድዓ ና ወደዚህ ያለ የሚጎተት አለ። ስለዚህ ምላሉ ነብዩ አለይሂ ሰላቱ ወሰለም በዚህ ጊዜ አጥብቃችሁ ነክሳችሁ ያዙ አሉ። ምክንያቱም ነክሰህ ማትይዘው ከሆነ መጥቶ የሚጎትቶ የሆነ ቦታ የሚከተህ ይኖራልና ዲን ማለት ቀላል ነው። መወዛገብ አያስፈልግም። አዲስ ነገር ሲከሰትም ግር ማለት አያስፈልግም። በባህሪያችን እኛ እንደ ኢትዮጵያ ምን አስተውላለሁ ኡስታዝ፣ የሆነ አዲስ ነገር በተከሰተ ቁጥር ግር ማለት ባህሪ ያለብን። አዲስ ሱቅ ሲከፈት እዛ ሱቅ ሰው ሁሉ ይበዛል። አዲስ ምግብ ቤት፣ አዲስ ሬስቶራንት ሲከፈት በቃ ወረተኛ ነው ህዝቡና ግር ብሎ የሚሄድ ባህሪ ያለንና ዲን በሆነ ደግሞ በተለይ በሃይማኖት ጉዳይ ላይ በዲናችን ላይ ጀነትና ጀሃነም ባለበት ጉዳይ ላይ ግን ግራ ቀኙን ማየት አለብን። ዝም ብለን ገበያው ሞቋል፣ ገበያው ደርቷል፣ ይሄንንም እስቲ ልሞክረው፣ እዚህም ልቅመሰው፣ እዚህም ልሂድ ሳይሆን ነብዩ አለይሂ ሰላቱ ወሰለም ባሉት በዚህ ትክክለኛና ብርሃናማ በሆነው በሳቸው ሱና መንገድ ላይ መጽናት ነው። በቃ ዲን ብሎ ማለት ይሄ ነውና ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲመክራቸው ምንድነው ካንተ ውጪ ማንንም ልጠይቀው የማይገባን ምክር ለግሰኝ ብሎ ሲላቸው ምንድነው ያሉት? ቁል አመንቱ ቢላህ በአላህ አመንኩኝ ብለህ ተውሂድህን ይዘህ ዲነል ኢስላምን ከያዝክ በኋላ ትክክለኛውን እስልምና ቁርአንና ሐዲስን ከያዝክ በኋላ ምን አርግ? ثم استقيم ነው ያሉት። ከዚያ በዚያ ነገር ላይ ጽና ነው ያሉትና ይሄ አዲስ ነገር በመጣ ቁጥር ግራ አለማለት አለማራገብ ከኛ ይጠበቃል። ኢንሻአላህ ኡስታዝ እንዳለው ሁሉም ነገር ጊዜ ይፈታዋል። ኢንሻአላህ ሁሉም ነገር መደረግ ያለበት ነገር ይደረጋል። አላ ኩሊ ሐል ኢንሻአላህ ዲኑን የሚጠብቀው አላህ ነው። አላህ ደግሞ ዲኑን ሲጠብቅ እንደናንተ አይነት ብርቱ የሆኑ ወንድሞች እህቶችን ሰበብ አድርጎ ነውና ዲንን ከመጠበቅ ነው ከእንደዚህ አይነት ቦታዎች መራቅና አላህ Subhanahu Wa Ta'ala ይወፍቀን ለዚህ ነገር هذا الله اعلم። ይቅርታ ሰዓቱ ስርኩኝ መሰለኝ። ኧረ በፍጹም ጀዛከላህ ኸይረን ጀዛ ኡስታዝ።
እንደዛ ነው ራሱ ከበፊትም ጀምሮ ይሄ ነበሩ እኮ ከጥንት ጀምሮ የአቂዳ ልዩነቶች አሉ። የማትሩዲያ፣ አሻሪያ፣ ሙተዚላ፣ ጀህሚያ ምናምን እየተባሉ ነበሩ ራሱ ማለት ነው። እና እኔ አሁን በንጽጽር ላይ ስሰራ የአቂዳ ልዩነት ካላቸው ሰዎች ጋር አልሰራም። ለምሳሌ ኤግዛምፕል የኔን አቋም ነው የምነግርህ። ያ ነገር ከተስማማ አንድ ሰው መስራት ይችላል። አሁን አንዳንድ ሰዎች መናጃቸው አቂዳቸው ምናምን ነገር አንድ አቂዳ ላይ አንድ መናጅ ላይ ያተኮረ ይላሉ። አዎ የግድ ሁሉም የራሱ ነው አይደል? የእነሱም እኮ ውይይት ሲያደርጉ አንድ እንትን ላይ ነው አንድ አቂዳ ላይ ሆነው ነው ውይይት እያደረገው ያሉት እንጂ ኒውትራል ሆነው ምናምን አይደለም። ሀሳብ አለ እንወያይ ምናምን ሰው አንድ ሰው ሲላችሁ ያ ሰው ቢላችሁም የአንድ ወገን የወገነ ነው። ውይይትም ማድረግ ያለብን ከሆነ ገለልተኛ ሜዳ ላይ ነው መሆን ያለበት። ወይ ደግሞ ሁሌ ደግሞ እኔ ቤት ብቻ ኑ እናንተ ሌላ ቦታ ላይ ግን አንመጣም የሚል ነገር መሆን የለበትም። ውይይት ከተፈለገ ማለት ነው። ውይይት ብለህ እስከጠራው ድረስ ያንን ቦታ በጨዋ ደንብና በጨዋ ስርዓት እስከሆነ ድረስ የትም ቦታ መሄድ ትችላለህ ማለት ነው። እና እኛ ንጽጽሩ ላይ ያለን አቋም ተናግሬያለሁ። እኔ መሰዳደብ አትሰዳደቡ ማንንም አይደለም ክርስቲያን ይቅርና ላኢላሃ ኢለላህ ያለውን ሙስሊም ወንድማችሁን ማን ነው ላኢላሃ ኢለላህ ያለውን ወንድማችሁን ይቅርና ክርስቲያኑንም መሳለብ የለባችሁም። አኽላቅ የሚባል ነገር አለ። የቁርአን 20%ቱ ምንድን ነው ብለናል? አኽላቅ ላይ ነው እንትን የሚናገረው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በስፋት ያደረጉት ነገር እሱን ነው። መሳደብ ትክክል አይደለም፣ መበሻሸቅ ትክክል ነገር አይደለም፣ ሞክድ መደራረግ ጥሩ ነገር አይደለም ራሱ ብለን ነው የምናምነው። ያው ንጽጽር ላይ እንደምንሰራው እኛ አቂዳችንን በግልጽ እንትን ብለናል። አቂዳችን አስርያ ነው፣ መናጃችን ሰለፍያ ነው፣ መዛባችን አንበልያ ነው። ለምን የመዛብ እንትን ያሉ ነገሮች በአጠቃላይ ኢጅቲሃድ ነው አይደለ? ኢጅቲሃድ ነው አይደለ? ኡስታዝ አቡል ባህሪ ነቅል ማድረግ ትችላለህ የፈለግከው ላይ የምፈልገው ላይ እሱ ችግር የለውም ራሱ አንደኛ ትክክል ነው። ፊቅህ መስአላ ላይ ችግር የለም። በዚህ ዘመን ነው እኮ የመዝሀብ ችግር ብዙም የለም። አሁን ሰው ስለነቃ እየመረጠ ሰው ለሐቅ የቀረበውን ይከተላል። ኢስቲድላል አድርገህ ደግሞ ትጠቀምበታለህ። እኔ ኢስቲድላል አድርጌ እጠቀምበታለሁ። ነገር ግን ምንድን ነው ኢጅቲሃድ የሚባለው ነገር የእንትን ጉዳይ ነው። ነቀል የምታደርገው ነገር እስከሆነ ድረስ የእኛ የእንትናችን የኮምፓራቲቭ ሪሊጅን ላይ ያለው ነገር መዛባችን አንበልያ ነው። ዲናችን ዲኑል ኢስላም ነው። እኔ ሙስሊም ነኝ፣ ሌላ ነገር የለኝም፣ ሙስሊም ነኝ። ግን በመናጅ ደግሞ ከተጠየቀ ሰለፊያ ነኝ ማለት ሰለፊ ነኝ፣ ሰለፊያ ነው እንትን ብለው ማለት ነው። እንደገና ደግሞ አቂዳ ደግሞ ከተባለ ደግሞ አቂዳችን ደግሞ አሲሪያ ነው። አሲሪ ነኝ እኔ። ምናልባት ሰው ግር ሊለው ይችላል ራስ ማለት ነው። አሲሪያ ማለት ምን ማለት ነው? ቁርአንና ሐዲስ ላይ በመጣበት ነገር የሚቀበል ከፊያውን ምንድነው ቁርአንና ሐዲስ ላይ የአላህ ባህሪያትን አስብቶ መቀበል፣ አላህ ባወሰበት ወስፍ ረሱል ሰለላሁ ዐለይሂ ወሰለም ባሰቡበት ኢስባት መቀበል ማለት ነው። ከዛ በኋላ ኡስታዝ ለሁሉም እንዲቀል አቂደት አህለ ሱነት ወል ጀማዓ ብለው እንትን በሉ ችግር የለም። እነሱም ይላሉ ሁሉም ይላል እንደዛ ይላል። እና ምንድነው መሰለ የእንትን ነው ራሱ ተውሂድ የምናደርገው ወደ አላህ ነው የምናስጠጋው ራሱ ማለት ከጥንት ጀምሮ ነው የነበረው ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ የነበረውን ተከትሎ የሚሄድ ማለት ነው። እና አቂዳን በትክክል ማስቀመጥ አለብህ። በአቂዳ ካልተግባባ ግን አንድ ላይ መስራት የግድ የለብህም። የግድ አሁን በግድ አቂዳ አንድ አይነት ሁሉንም ያቀፈ መሆን አለበት ምናምን ነገር መስራት ይችላሉ ሰዎች ከፍተው የራሳቸው ኮምፓራቲቭ ሪሊጅን ከፈለጉ የራሳቸውን መስራት ይችላሉ። አልከለከልናቸውም፣ አንነካቸውም። ይሄ ጉንተላ ምናምን ነገር አያስፈልግም። ግን በቃ የአቋም ልዩነት አለን፣ ራሱ ልዩነት አለን። ሙስሊም የሚለውን ነገር እንትን አንልም፣ ሰዎችን አናከፍርም። ላኢላሃ ኢለላህ ያለ ሰው ሙስሊም ነው በቃ አለቀ። ይሄ በተረፈ ተክፊሪ ምናምን የሚባል ነገር ማክፈር ምናምን አንድ ሰው ላኢላሃ ኢለላህ ካለ ሙስሊም ነኝ ብሎ ከመጣ ከኋላው አልሰግድም፣ ያረደውን አልበላም፣ እሱ ያልሆነው ከእነሱ ጋር በጋብቻ ይጸና ምናምን የሚባል ነገር የለም። እንደዛ የለም። ራሱ ቁርአን ላይ አንተ ራስህ ሄደህ ሰውየውን ሲያሻርክ ቀብር ሲያመልክ ሰውየውን ካገኘኸው ያኔ እንደዛ ማድረግ ትችላለህ። ልክ ነኝ ኡስታዝ አቡል ባህሪ? ተክፊሪ እንትን አይደለም፣ ልክ ነው ብዬ ስለማላምን ነው። ይሄ አባሻውን ያከፍራት ሰውን እየተነሱ እንደዛ መሆን የለብንም ለማለት ፈልጌ ነው። ትክክል ነው። ተክፊር እኮ ከባድ እንትን ነው። አላኩል ያህል አንዳንድ ሰዎች ግራ የገባቸው ስለሆነ አንድ ቃል ብቻ ልጠቀም። በነገራችን ላይ አህሉል አሰር ይባላሉ። የአህለ ሱናዎች ወይም የሰለፊያዎች ሌላ መጠሪያ ስም። አንዳንድ ጊዜ ሐንበሊ አልዓቂዳ ይላሉ ዑለሞች። ሐንበሊ ማለት አሰሪ ለማለት ነው። የዑለሞች ቋንቋ ነው። ይሄን ለማወቅ ከፈለጋችሁ መጠሪያ ስሞችን በተመለከተ አልወጂዝ ፊ ዓቂደት ሰለፍ ሳሊሕ የሚል ኪታብ አለ።
ለምሳሌ እንድታነቡ ነው የምጠቁማችሁ። በዚህ አጋጣሚ የምታነቡ አረበኛ የምታነቡ ሰዎች ማለት ነው። ሰለፎች ስሞቻቸው ወይም ትክክለኛው የነቢዩ ዓለይሂ ሰላቱ ወሰላምን አቂዳ የያዙ ሰዎች ልክ ሰሃቦቹ በነበሩበት ላይ የቆሙ ሰዎች መጠሪያቸውን በተመለከተ አህሉል አሰር ይባላሉ። ኡስታዝ አሁን በገለጸው መልኩ አህሉል አሰር ይባላሉ። ሌላኛው ስማቸው አህሉል ሐዲስ ይባላሉ። ሌላኛው ስማቸው አህለ ሱና ይባላሉ። ሌላኛው ስማቸው ሰለፊያ ይባላሉ። ሌላኛው ስማቸው አንዳንድ ዑለሞች ደግሞ እስቲላ ሐንበልይም ብለው ይገልጿቸዋል። ሐታ በአቂዳ ጉዳይ አንዳንድ ጊዜ ለፊቅህ ነው ሐንበልያ የምንለው፣ ግን እገሌ ሐንበሊ ነው ከተባለ አህሉል አሰር ነው ለማለት ነው። አህሉል ሐዲስ የሚሏቸዋል። ብዙ መጠሪያ ስም አላቸው። ዞሮ ዞሮ ነቢዩ ዓለይሂ ሰላቱ ወሰላምና ሰሐባዎቹ የነበሩበት እምነት በአጭሩ አህሉል አሰር ወይም አህሉል ሐዲስ ወይም አህል ሱና ወይም ሰለፊ በመባል ይታወቃሉ። ይሄ ሁሉ ለአንድ ትክክለኛው መንገድ ላይ ለቆሙ ለሆኑት አቂዳ ላይ በነብዩ ሰለላሁ ዐለይሂ ወሰለም አቂዳ ላይ ለቆሙ ሰዎች የተሰጠ መጠሪያ ነው። ዑለሞች ከድሮ ጀምሮ ከጥንት አንስቶ ከሰሐባዎች አንስቶ ይሄንን ኢስቲላህ ይጠቀማሉ። ቋንቋ ነው። አላኩል ሐል ኡስታዝ የነገራቸው ነው። አሰሪ ሲል አዲስ ነገር ኖሮ አይደለም። አሰሪ ሲል ሌላ አዲስ ነገር ኖሮ ግልጽ እንዲገባችሁ ብዬ ነው። ገብቷችኋል ብዬ አስባለሁ። አልወጂዝ ፊ አቂደት ሰለፍ ሷሊህ የሚል ኪታብ ሌላም እንደሰጣችሁ ነበረ። ከፈለጋችሁ አልኢርሻድ ኢርሻዱል በሪያ ኢርሻዱል በሪያ የሚል ኪታብም ተጠቅማችኋለሁ። ስለ ስያሜ ስለ መጠሪያዎች ማወቅ ከፈለጋችሁ ከሰለፎች የመጣ ማለት ነው። ከሰለፎች የመጡ መጠሪያ ስሞችን አስመልክቶ በሕث ማድረግ ከፈለጋችሁ እንዲሁም ጠማማ ወይም መንገድ የሳቱ የዘመናችን ፊርቃዎችን ለማወቅ ከፈለጋችሁ ኢርሻዱል በሪያን በደንብ አድርጋችሁ ማየት ትችላላችሁ። ወከዛሊክ አቂደት ሰለፍ አልወጂዝ ፊ አቂደት ሰለፍ ሷሊህ የሚል እሱንም ማየት ትችላላችሁ። ኢንሻአላህ ቀላል ነው። የጀማሪዎች ኪታብ ነው። አንደኛ ደግሞ ሃይማኖት እኮ አይደለም አሁን ያወራሁት ሃይማኖት አይደለም ያወራሁት። ሃይማኖታችን ዲናችን ዲኑል ኢስላም ነው። እኛ ሙስሊሞች ነን። አላህም ሙስሊም ነኝ ካለ ይልቅ ቃሉ ያማረ ማን ነው ብሎም ስለሚል እኛ ሙስሊሞች ነን። ምንድነው ስትባሉ ሙስሊም ነን ነው የምንለው። ሌላ ነገር አይደለም። አሁን ስለ መንሃጅና ስለ አቂዳ ስላነሳችሁ ነው ስለተነሳው ነው። የአቂዳ ልዩነት ሲያለፉ ራሱ ነበሩ ራሱ የፍልስፍና አህሉል ከላም የሚባሉ ነገሮች አሉ። እነዛ የአቀል ባለቤቶች ተብለው እያሉ የሚፈላሰፉት አሉ። ከነሱ ለጥንቃቄ ያክል ነው እና ያን ነገር ልታውቁት ነው። አንዳንዴ የተስተካከለ አቂዳ አድርጎ አንድ አይነት ዓላማ ያለው ሰው አንድ ላይ ይሰራል። የግድ ከሁሉም ሰው ጋር መስራት አለባችሁ የሚባል ነገር የለም። ራሱ ጥሩ ነበር ድሮ ምናምን ነገር ይላሉ። ኮምፓራቲቭ ሪሊጅን ድሮ የነበሩት እንትን ነበሩ፣ ሁሉን ነገር ዝም ብለው ነው እንትን የሚሉት የነበረው ምናምን ነገር ይላሉ። አሁን ላይ ግን ጊዜው አይደለም፣ እንደዛ አይደለም ማለት ጥርት ያለ ነገር አንድ ሰው ሲመጣ የተለየ ነገር ማለት ማርያምን መጥራት የለብህም ብለን አምጥተን እዚህ ደግሞ የሞቱ መሻይኮችን መጥራት አለብህ ልንለው አንችልም። ወደ ምንድን ነው የምንጠራው ራሱ ማለት ነው። ከድጡ ወደ ማጡ መሆን የለበትም ቢያንስ ማለት ነው። እና የምንጠራውን ሰው ማወቅ መቻል አለብን ማለት ነው። ካልሆነ ግን ምንም ለውጥ የለውም ማለት ለክርስቲያኖችን ለምን ትሰብካላችሁ እኮ እየተባልን ያለው ያ ጀማ ኡስታዝ አንተ እኮ ያልሰማው ነገር አለ ራሱ ምን አገባችሁ ነው የተባልን። የሆነ ሰዓት ላይ ላይሰንስ ልናወጣ ስንሄድ ምን አገባችሁ ኮምፓራቲቭ ሪሊጅን ውስጥ ትገባላችሁ ተብለን የተባልንበት ሰዓት አለ። ምን አገባችሁ የራሳችሁን ሃይማኖት ዝም ብላችሁ አትከተሉም ወይ? ማን አስተማሪ ያደረጋችሁ? ማን አስተምሮ አላችሁ? አላህ ነው ያለን። አላህ ነው ሰዎችን ወደ ኢስላም ተጣሩ ያለው አላህ ነው። ዳዮች ብሎ ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። እንዴት ነው ማለት መጣራትን እንደ ነውር ነገር የሚቆጠርበት ማለት ነው። በቀደም የሆነች ልጅ ስትናገር ነበር። እንዴት ታዋሪዋለሽ አንድ ክርስቲያንን ወደ ኢስላም ስትጠራው ማለት ነው ብለው ቁም ስቅሏን አወጣት እና መጣ እንዴ ጥፋት ነው ወይ ብላ ጠየቀችኝ። እዚህ ጋር መጣ አስተግፊሩላህ ቁርአንን አለማወቅ እኮ ነው ኡስታዝ። ነብዩ አለይሂ ሰላቱ ወሰላም ዳዕዋ ያደረጉት ለማን ነው? ተራራ ላይ ወጥተው ጥሪ ያደረጉት ለማን ነው? አሁን እስቲ እኔ ወላሂ አንዳንዴ በጣም ነው መቀናባቸው። በነገራችን ላይ በዚህ ዘመን ሰው ሁሉ በዱንያ በተዋጠበት ጊዜ ፀሐይ እየመታቸው ዝናብ ሊሆን ይችላል። ይሄ ሁላ ሰው ለዱንያ በሚሯሯጥበት ጊዜ ቆመው ቁሉ ላኢላሃ ኢላላህ ቱፍሊሑ ሲሉ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እኮ። ነብዩ ሰለላሁ ዐለይሂ ወሰለም ተራራ ላይ ቆመው ሰዎችን ጠርተው በየገበያው በየምኑ በየቦታው እየሄዱ ሰዎችን ላኢላሃ ኢላላህ በሉ ትክክለኛው መንገድ ይህ ነው ያሉት ነብዩ ዐለይሂ ሰላቱ ወሰላም እና ነብያቶች ናቸው። ነብያቶችንም ከህዝባቸው ጋር ያላግባባቸው እኮ ይህ አስተምሮ ነው። እኔ ወላሂ ቀናባቸዋል፣ አልዋሻችሁ። እኔ እንደውም ነገ አላህ ፊት ምን ብዬ ብጠየቅስ? አሁን እስቲ ጎረቤቴ ቢጠይቀኝስ? ለምሳሌ
ጓደኛዬ ብትጠይቀኝ ጓደኛዬ ቢጠይቀኝ የማውቃቸው ሰዎች ቢጠይቁኝስ አንድ ቀንም አጠገቤ የኖረ አጠገቤ ተቀምጦ ስለ ዱንያ ጉዳይ እንጂ ደህና አደርክ እንደምን ዋልክ እንጂ ስለ አላህ ነግሮኝ አያውቅም ብል እንዴት ነው የሚውጠኝ ብዬ ብዙ ጊዜ ወላሂ አስባለሁ። ይሄም ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ጥሪ ነው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም እኮ እንትኖች ቃፊላዎችን ያዘጋጁ ነበር እኮ አይደል? ሰዎችን እንትን ያደርጉ ነበር በግሩፕ እያደረጉ አንተ ሙዓዝ ሆይ ወደዚህ ቦታ ሂድ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አይደል? አንተ የምትሄደው አሁን የመጽሐፍት ባለቤቶች ያሉበት አካባቢ ነው። አይሁዶችና ክርስቲያኖችን ነው የምታገኛቸው። እነዚህን ሰዎች ስትጠራቸው በዚህ ጉዳይ ጥራቸው። ፈልየኩን አወለ ማ ተድዑሁም ኢለይሂ ኢላ አን ዩወሒዱላህ። አንተ መጀመሪያ ጥሪ ስታደርግላቸው አንድና ብቸኛውን አምላክ እንዲያመልኩ በብቸኝነት ጥራቸው። ይሄን ከተስማሙ ሰላት ስገዱ በላቸው፣ ይሄን ከተስማሙ ይሄን አድርጉ በላቸው፣ እንዲህ አድርጋቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይልኩ ነበር። ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በየማህበረሰቡ በየሄዱበት ሁሉ ሰሃባዎችን አሰልጥነውና አስተምረው ዕውቀት ካስታጠቋቸው በኋላ ሄደ ህዝቦችን አስተምር ይሉ ነበር። ዲን አልኢስላም የተስፋፋው በማስተማር ነው። ስለዚህ ይህ አይነት እድሉ ይህን አይነት ተግባር የወፈቃችሁ ወላሂ በጣም እድለኛ ናችሁ። ኡስታዝ ወሂድ እኛ እኮ ብናወራ ማለት ነው ብናወራ መስጊድ በር ዘግተን ነው የምናወራው። እኛ አንደኛውን ሙስሊም ለሆነ ሰው ነው የምናስታውሰው ብናወራ ማለት ነው። ወላሂ እናንተ በአግባቡ ኢኽላሱን አላህ ይስጣችሁ እንጂ እናንተ የምትሰሩትን ስራ ሩቡን እንኳን አይገኝም በነገራችን ላይ። ምክንያቱም እኛ ሙስሊም ነኝ ብሎ የመጣውን ነው በቃ የምናገኘው። በቃ ይሄ ደግሞ አንደኛውንም አላህን አውቋል እኮ خلاص ይብዛ የሚነስም ሰላት ይሰግዳል፣ መስጊድ ሲመጣ የሆነ ነገር ያውቃል። ትልቁ ስራ ግን ከስር መሰረቱ የጠፋበት ባለማወቅ ከእናት ከአባቱ ሃይማኖት ስለያዘ የሆነ እምነት ላይ ጸናን ሰው እናንተ መጥራትና ማስተማርና ማስገንዘብ ወላሂ የሩሱሎችን ስራ የነቢያቶችን ስራ ነው የምትሰሩትና አላህ ኢኽላሱን ይወፍቃችሁ። በዚህ ነገር ላይ በዚህ አጋጣሚ ኢኽላሱን አላህ ይወፍቅ። ሁላችንም አላህ ይደይሰን። ሁላችንም ዓላማችንም ኢላማችንም አቃፊ ነን፣ ነቃፊ አይደለንም። አካታች ነን፣ አግላይ አይደለንም። ለሁሉም ሰው እንዲዳረስ እናደርጋለን መልእክቱ ማለት ነው። ግን ስራ ስትሰራ ግን ዓላማ በግልጽ መቀመጥ አለበት ማለት ነው። አንድ ቤት ውስጥ ሆነም እኮ አንዳንዴም ወንድምና እህት የተለያየ ነገር ሊኖረን ይችላል፣ አናየት ላይ ሊኖረን ይችላል። ከወንድምና ከእህትም ተግባብተህ የምትሰራው ስራ አለ፣ ማሰራው ደግሞ ስራ አለ። እንደዛ ነው። መግባባት መቻል አለብን። በሰላም ሳንሰዳደብ ተከባብረን መኖር እንችላለን። ግዴታ አይደለም። መወያየትም ካለብን በጨዋ ደንብና በጨዋ ስርዓት ከሁሉም ሰው ጋር መነጋገር አለብን። አይ ካልሆነም ደግሞ ተከባብሮ መለያየት ይቻላል ማለት ነው። መሰዳደብ ግን መፍትሄ አይሆንም። ያጀማ ማንንም እንዳሰድቡ፣ የማንንም አቂዳ፣ የማንንም መንሃጅ፣ የማንንም ዲን መንካት የለባችሁም። ክርስቲያኖችንም ማክበር አለባችሁ በሀሳባቸው ማለት ነው። ሀሳባቸውን አክብራችሁ አዳምጣችሁ ሀሳቡ ላይ ብቻ ሞግታችሁ ስብዕናቸውን ሳታንቋሽሹ እምነታቸውን ሳታብጠለጥሉ እንትን ማለት አለባችሁ ማለት ነው።